እንግዲህ ቤተሰቦቼ ዛሬ ደግሞ አብርሽ እንግዲህ ሆስፒታል ገብቷል፣ ግን ደህና ነው፣ ተመርምሯል ያለው እንግዲህ እኔ በሰላም ከሚስቴና ከልጄ ጋር እየኖርኩ እያለ ነው ቤተሰብ ገብቶ እንደዚህ ጭንቀት የፈጠሩብኝ ያሳመሙኝ እነሱ ናቸው። ሩቲ ሳትሆን እነሱ ናቸው ቤተሰቤ ውስጥ ገብቶ ልጄና ሚስቴ መሀል ገብቶ እያበጣበጡ ነው ያሉት እንጂ እኔ በጣም ደህና ነኝ። ግን እንደዚህ ሲጨነቅ ምናምን ከዚህ በፊትም ራሴን ያመኛል ያዞረኛል ብሎ ተናግረዋል እና ብዙዎቻቸው ወደ ሩቲ ለማላካክ ነበር ሙከራ ሲያደርጉ የነበረው። ዳኒ ሳይቀር ዴቭ ሳይቀር ሄርሜላ የምትባለው ሽልጥልጥ ሳትቀር ብዙም ሳትቀር ማለት ነውና አብርሃም ግን ከዶክተሩ ጋር ብቻ ቁጭ ብሎ ነው ያወራው። ዛሬ ሩታናት የተናገረችው ሩታናት እንደዚህ በል ብላ ነው ብሎ ነው አብርሃም የተናገረው። ራሱ እንዳትሉ አብርሃም ከዶክተሩ ጋር ብቻ ቁጭ ብሎ ነበር ሲናገር የነበረው። ማንም አጠገቡ አልነበረም። መጀመሪያ አብሮ ነበረ ይፋዬ ምናምን አብሮ ነበረ፣ ግን በኋላ ላይ ብቻውን ነበር ሲናገር የነበረው። እኔ ሚስቴና ልጄ መርጬ ነው እየኖርኩ ያሉት፣ እነሱ ግን ታመሃል፣ ጤነኛ አይደለም፣ በጤንነት አይደለም ሩቲን የመረጥከው ከሩቲ ጋር የሆንከው ብሎ ሲያስጨንቁኝ ነበር ብሎ ተናግሯል። እና ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን ቤተሰብ ሁኑልኝ። ዛሬ እንግዲህ ያው ብዙዎቻችን በጣም በቃ የሆነ ከባድ ነገር አድርገን ነበረ፣ ተጨንቀን ነበረ። የዋናው ቪዲዮን እስከምናይ ሁላችንም ቾክለን ነበረ፣ ግን እንዳሰብነው ሳይሆን በጣም ደስ የሚል ነገር ነበረ። አብርሃም እንግዲህ ነገ ደግሞ ወደ ቤቱ ገብቶ ሩቲ እየተንከባከበችው ፈታ ዘና እያሉ ቤታቸው ውስጥ እንደሚመጡ ተስፋ እናደርጋለን። ያቺ ሄርሜላ ውሃ በላት እኮ ዛሬ ራሱ ማለት ነው። ደግሞ እኮ የምታስቀኝ ነገር ሚስቱ አጠገቡ ቁጭ ብላ ሚስቱ እየነካችው አትንኪው፣ ይሄ ሁሉ በአንቺ ምክንያት ነው ይሄ ነው ትላለች። እቺ ቆርቆሮ ማለት ነው። ይሄ ሁሉ የሆነው በአንቺ ምክንያት ነው። ገባሽ አይደለ? አንቺ ነሽ ይሄ ሁሉ ነገር እያመጣሽ ያለሽው። ለራስሽ ክብር የለሽ፣ ለሰው ክብር የለሽ፣ ለሰው ህይወት ሰላም አትሰጪ፣ ለራስሽ ሰላም አትሰጪ። የሰውን ህይወትም እየበጠበጥሽ የራስሽን ህይወት እየበጠበጥሽ ነው አንቺ ምንም ለውጥ ሳይኖርሽ ማለት ነውና እናንተ እየወፈርኩ ነው ወይስ እየከሳሁ ነው? እስቲ ማላበሉኝ። ከበፊቱ ቪዲዮ እና ከአሁኑ ቪዲዮ የቱኛው ይሻላል? ወፍሬያለሁ ከስቻለሁ የሚለውን እንደዛው እንድትነግሩኝ ብዬ ነው ቤተሰቦቼ። እና ሄርሜላ ወደ ራስሽ ተመለሺ። አብርሃም አይጠቅምሽም፣ ከአንቺ ጋር አይሆንም፣ ሊሆንም አይችልም። ወንድ ልጅ እንደዚህ አይነት ሴት አይወድም፣ አያፈቅርም፣ ሊያፈቅርም አይችልም። ምክንያቱም ወንድ ልጅ ቆፍጣና ሴት፣ ለራሷ ክብር ያላት፣ ለቤተሰቦቿ ክብር ያላት፣ ቤተሰቦቿን ራሷን አክብራ ቤተሰቦቿን የምታስከብር ቆፍጠን ያለች ሴት ነው የሚወደው የትኛው ወንድ ልጅ። አብርሃም ብቻ ሳይሆን ማለት በዛውም አብርሃም እንደዚህ የሆነ አፍታም ሆኖ መኪና ላይ መኪና ቤት ላይ ቤት ሆኖ ታዋቂ ሆኖ ፌመስ ሆኖ ስንቱ ሴቶች እንደሚፈልጉት ሁላችንም እናውቃለን። ግን እሱ ንግስቷን ልዕልቷን ሚስት አድርጎ የሾማት አንድ ሩታን ብቻ ነው። ገባ አይደለ? ገባችሁ አይደለ? ካልገባችሁ ግን ያው እኔ እንዴት ልገባችሁ እንደምችል አላውቅም። አልገባችሁም? በቃ እሱ ከዚች ሁሉ ሴት ንግስትና የልጁ እናት ትዳሩን አድርጎ የመረጠው ሩቲን ነው ብለን ብንናገር እንደሰሙን አይቻሉም። በቃ ሰው እኮ ለትዳር መመረጥ ማለት እኮ መታደል ነው፣ ዝም ብሎ አይደለም። ገባችሁ አይደለ? ከላይ ሲሰጣችሁ ነው ለትዳር የምትመረጡት፣ ወንድም ሆነ ሴቱም ማለት ነውና ሩትዬ ደግሞ ከላይ የተሰጣት ተመረጠች፣ ሚስት ሆነች፣ አለቅ። አንቺ ደግሞ ልትሆኛት ሽማ በግድ እኮ ነው። በግድ ለአንተ ሚስት ሊሆን በግድ የአንተ ሚስት የልጅ እናት ሊሆን ማለት በጣም ከባድ ነው። ገባሽ አይደለ? ከላይ አልተፈቀደላችሁም። አብርሃም አልፈለገም። ስለዚህ አንቺ በግድ ብታረጊው ነገ ይሄ ልጅ ከአንቺ ጋር አይሆንም። ስለዚህ ወደ ራስሽ ተመለሺ። በዚህ ሁኔታ ራሱ ሰሞኑ በተደረገ ሳምንት ሆኖ አይደለ 15 ቀን ሆኖ አይደለ ይሄ በየተደረገ ባለው ነገር ንቂ፣ ወደ ራስሽ ተመለሺ። ገባሽ አይደለ? ይሄ ልጅ ለኔ ምን አይነት እንትን አለው? እውነት እንኳን ታሟል እንበል ወደ ራሱ ቢመለስ እንደዚህ እንደሚልሽ ታውቂያለሽ። አንድ ቀን እንደሚልሽ አሁን ላይልሽ ይችላል። ለስራው ሲል 500 ሺህ ኬስ ከሚገባ ላይልሽ ይችላል። ግን አንድ ቀን ይልሻል። ይሄን ደግሞ በአይምሮሽ ውስጥ አስቀምጪ። ስለዚህ ወደ ራስሽ ተመለሺ። ሩቲና አብርሽዬ ወደፊት ልጃችሁን አብሮ አሳድጉ። ከዚህ ጫጫታ ውጡ። እናንተ በራሳችሁ ነገር ብትመጡ ይታይላችኋል። ግርግር አትፍጠሩ። ራሳችሁንም አታሰድቡ፣ ሰውንም አታሰድቡ። ለራሳችሁ ክብር ይኖራችሁ፣ ለልጃችሁም ክብር ይኖራችሁ። በቃ